በዛሬው ቪዲዮአችን የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በደንበጫ ምርጫ ጣቢያ ላይ አርቲስት ሀሊማ አብዱራህማን ትዳር ይዤ ከባለቤቴ ጋር አንድ ቤት መኖር ይጨንቀኛል ስትል ተናገረች። አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ መኪና የሌለው ወንድ አልወድም ያለችው አነጋጋሪዋ ዶክተር ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምነው። አዶናይ ማዳ በከፍተኛ ገንዘብ በዱባይ ውስጥ ብራንድ አምባሳደር ሆነ። አርቲስት ሚካኤል ታምሬ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል ተናግሯል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። በዓለማችን ከፍተኛ ተከታይ ያለው ቲክቶከር ከሀቢብ ላሚ ኢትዮጵያ ሊመጣ ይችላል የሚል ጥርጣሬ አለ። ሀቢብ ላሚ የሚባለውን የቲክቶክ በዓለም አንደኛ ቲክቶክ ፎሎወር ያለውን ሰውዬ ወደ ኢትዮጵያ ይዞት ሊመጣ ነው። እነዚህንና ሶሻል ሚዲያ ላይ ሲዘዋወሩ የነበሩ አስገራሚ የሚያስቋችሁ ፈታ የሚያደርጓችሁ ቆንጆ ቪዲዮዎችን ሰብሰብ መረጣጥ አድርጌ ይዤላችሁ መጥቻለሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ከርማችኋል? እንደምታውቁት እናንተ ቤተሰቦችን በማክበር አሪፍ እናንተን ይመጥናል ያልኳቸውን ቪዲዮዎች ይዤ መጥቻለሁ። ቪዲዮዎቹን እያየን ፈታ እንላለን አንድ ላይ። ከዛ በፊት እናንተ የሚጠበቅባችሁ የደወል ምልክቷን እየነካችሁ ፋሚሊ ያልሆናችሁ ቤተሰቡን መቀላቀል ነው። ነፃ ነው፣ ክፍያ የለውም። ቪዲዮዎቹንም እስከ መጨረሻው አይታችሁ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየቱን ካላችሁ በኮሜንት ታሳውቁኝ ትችላላችሁ። ወደ ቪዲዮዎቹ እንለፍ። ሽረሩ መንዘር እንዳለ ነው ልጅማ ላይም እንዴ ሽቀጣለ ሸር እንደምሻለኛል። ስማ እዚህ ከጎልታ አይነኔን ከምትኝ ለምን ወጥተህ እንጀራ እናት ይዛት መጣም ላምጣ? አው ይዘና። እርግጠኛ ነሽ? ጥያቄ እንደዘናት ነው። እርግጠኛ ነሽ አንቺ? አመጣለሁ እኔ ችግር የለብኝም። እርግጠኛ ነሽ? አው እርግጠኛ ነኝ። ይዘና። እንዴ ተቸገርኩ እኮ እሺ። እንዴት ልሁን? የትኛው እንጀራ እናት ነው? A few moments later. ይኸው ነው። I think ቶቶን ነው ያለችው። እንጀራ እናትስ ይኸው የእንጀራ እናት አላልሽኝም? አምጣላት አላልሽኝም? እንዴት ምን ማለት ነው? የእንጀራ እናት አላልሽኝም እንዴ? የእንጀራ እናት እንጂ የእንጀራ ሚስት አላልኩም። የእንጀራ እናት አላልሽኝ እንዴ? አሁን ለቀሽ ውጪ ተፈለግሽ በቃ ታተኔ ጋር ትቀመጣለች። አዎ ወይኔ አንዳንድ ወንዶች ግን አውቃችሁ ሆን ብላችሁ ለማቃጠል ሳይሆን አሁን እንጀራ እናት ጦጦና ያለችው ሰው ጭራሽ ይልል። ኧረ ተው ግፍ ነው። ይሄው አንድ ቾርስ አመሰግናለሁ። ከሌላ ይበልጥሻል እንዴ? በይ ማናጀሩን ጥሪልኝ እስኪ አንቺ። አንተ ላይ I didn't expect this one. ማለት የሆነ ሊወቅሳት ምናምን የመሰለኝ ጭራሽ ወንድ የሚጣፍጣቸው ነው ጋይስ። እሷም ማናው ጭራሽ ዋናዋም ተለቅልቀው ይመጣሉ። ኧረ ይመቻችሁ። ማሳጅ ቤቶቻችን ሌላ ታሪክ ገብተዋል ጋይስ። ናዘር ሌብል ኧረ ለደረበት ገር ይምራቸው ነው አልኮል ላይ ስፕሬየር ተደቆሰው ኤአይ ነው በላይ። ምን አይነት ነው ይሄ ደግሞ? በእናታችሁ አይቻልም ጭራሽ። እኔ አምኜ ጀርባዬ አልኮሉን ስፕሬየር ረካንዳንድ። እኔ እንደዚህ አይነት ድርድር አላውቅም። በነፃ እንዲሉ ራሱ አላደርገውም። አይ ወንት ዱ ዛት። እንዴ ከባድ ነው በጣም። ይቻላል እንዴ?
ጎጃም ገብቼ በጫት እጦት እየተሰቃየሁ ነው ያለ አንድ አቤቱታ አቅራቢም አለ። ጫት መቃማት ነው። አፋር ቀረ በቃ ጫት መቃም። አሳይታ ዱብቲ ሎጊያ ሰመራ ቀረ ጫት መቃም። ምርቃና መዛ ቀረ። እንዲህ ላባችን ጥርግ እያደረግን ምንቅመው ማለት ነው። በልያ ገለምሶ ምናምን ጽድት ያለ ጫት ማለት ምርቃና እዛ ቀረ ማለት ነው። እዚህ መጥቼ ጎጃም መጥቼ ማለት ጎመን አይባል ግራዋ አይባል ይሄ ምንድነው የሚባለው ባህር ዛፍ አይባል ያስቀሙኛል ማለት ነው። መርቅኛ አላውቅም። ይኸው ከመረቀቁ 3 ወር ሆነ ያጀማ ማለት 3 ወር ሆነ ከመረቀቁኝ ማለት ነው። ጫት ምርቃና ምናምን ነገር ማለት ነው። አፋር ቀረ በቃ እዛ በረሃ ላይ ቀረ ማለት ነው። አዋሽ 7 ቀረ ምርቃና ሎጊያ ቀረ ማለት ነው። እዚህ በቃ ጎጃም ሲጀምር ለጫት አይሆንም። ጠላችሁን ጠጡ ቁጭ ብላችሁ ማለት ነው። ጠላችሁን አረቂያችሁን ገጭሙ ማለት ነው። ምንም ምርቃና እዚህ ልመረቅን አልቻልኩኝም። መመለሴ ነው እንግዲህ ተቀበሉኝ። አሳይታ ሎጊያ ዱብቲ ምናምን ነገር ማለት ነው። ሰመራ ነገውኑ እመጣለሁ እንዴ ረበስ ማረር እኔ ማቀው ጮማ ድሮ ቀረ ጠጅ ድሮ ቀረ አሁንማ ምን አለ ምናምን ሲባል ነው። ፍሬንድ ደግሞ አፋር ቀረ ሎጊያ ቀረ ምርቃና ቀረ ጫት ቀረ በቃ እንደዚህ ሆነን ቀረ። የአሁኑ ትውልድ እኮ በቃ እንትን አይገርማችሁም? ለካ በምናየውና ባለን ነገር ነውና የምናወራው። ከባድ ነው፣ በጣም ከባድ ነው። አሁን እኛ እንዴት ነው እንትና ጫት እንዴት ቀረ እያለን አሁን እኛ እንዴት ነው የምንገባው? እንግዲህ እዚህ ጋር የምትመለከቱት ኬኬ የሚባለው በጁስ መልክ በበረዶ መልክ ልጆች የሚሸጠው ነውና እንግዲህ ምን ይሁን አይታወቅም። እንደዚህ ይመስላል። በጣም የሚጠላውና እናቶች ቤተሰቦች ለልጆቻችሁ የሚገዙት ነገር የምርሽ ነው። ምንድነው እንደዚህ ማለት ምንድነው አልገባኝም። ፕላስቲክ ነው ምንድነው? ወይስ ኤክስፓየር አድርጎ ሊሆን ይችላል። አሮን ነው ምንድነው? ኦ ማይ ጋድ አንዳንዴ የማትገመት ሰው ሁነን ኩሽና ገብተህ እንጀራ ጋግረው ውጣ ብሎናል። አንድ ወጣት ደግሞ የምር እንጀራውን ይጋግረዋል ወይስ ምን አስቦ ነው እንደዛ የተናገረው? ጋይስ አንዳንዴ ማትገመቱ እሺ እና ዛሬ እስቲ እንጀራ እንዴት እንደምትሰራ አሳያችሁ። ዋናው መጋገሩ ነው ጋይስ፣ ዋናው ክቧ ነገር ላይ ነው። Finish. እውነትም የማትገመት እናንተ ሴት ራሱ እንደዚህ በስነ ስርዓት ሰርክሏል እንዴ! እውነትም የማትገመት እኔ እንደዚህ አይነት ወንዶችን ያብዛልን ነው የሚባለው። ምን ይባላል? ኧረ ተመችቶኛል በጣም ነው። ምንድነው ደግሞ እንጀራው ላይ ጁሱን አስቀምጠውታል። Dis même pas fini avec les filles, c'est les garçons qui maintenant qui እነዚህ ደግሞ ምን አይስሆኑ ሎሚውን እነዚህ እኔም ቢያገኙኝ ራሱ የሚጎርሱ ወይኔ የምራቸውን ነው። ማማ ዝናሽ ምንድን ነው ያሉት? በእናታችሁ አይ መግማማት
aussi c'est un autre jour. እኔ ዘገነነኝ። ጁሱን አስቡት። ስኳር ያለው ነገር እኮ ጋይስ ከእንጀራ ጋር ጭራሽ ነው ማይሄድ። እኔ አንዳንድ ሰው ማይገናኝ ምግብ የሚበላ ሰው በጣም ነው የሚያስገርመኝ። እግዚአብሔርን እኔ እንጃ ይዘገነነኛል። ማሰብ ሁላ አልችልም። አስቡ። ከዛ አቮካዶ ለብ ተደርጎ ይበላል። እሱም ስኳር ባይኖረው ኦኬ። ፓፓያ አለ፣ ቡና አለ ጋይስ። ሱፐር እንደዚህ አጨማለቁት ጋይስ። እንደዚህ የማይገናኝ ምግብ የሚበላ ሰው አለ? እስኪ ኮሜንት ላይ ጻፉልኝ። ቅድም እንደነገርኳችሁ ሚካኤል ታምሬ አሁን ነው መሳሪያ የምታጠቅበት ሰዓት እያለ ነው። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። አሁን ላይ የ10 ሰው ሞት አያስደነግጥም፣ በእንትና ዞን ታጣቂዎች 10 ገደሉ የሚል ዜና ብትሰማ ውይ ቀላል ነው አምልጧቸዋል ማለት ነው ልትል ትችላለህ። በግሌ ባለፉት 27 ዓመታት እንኳን ውጭ ሀገር ሄዶ ለመኖር አሳስቦኝ አያውቅም ነበር። አሁን ግን ከዚህ ሀገር ለመውጣት ነው ሐሳቤ ምን ብሏል። ሚዲያዎቻችን ሰው ቢሞት አይዘግቡም። ውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰው ዜና ግን ያሯሩጣሉ። እዚህ እኮ 200 ሰው ሞቷል። በየሰዓቱ የልጆቼ ደህንነት ያሳስበኛልን ብሏል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው። በዚህ ወቅት ህወሓት ሸኔ ሳይሆን በሁላችንም ህይወት ዕጣ ፋንታ የሚወስነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲልም ተደምጧል። በጣም ከባድ ነው እንግዲህ አርቲስቶቻችንም ከታጠቁ ያለውበት የምርጫ ካርድ አውጥቼ አልመረጥኩም ይላል። ለምን እንደሆነ አላወቅንም። ይኸው አልመረጥኩም ጋይስ፣ አልመረጥኩም። አይ መጥረጊያ ፓርቲ፣ መዶሻ ፓርቲ፣ ሻወር ፓርቲ ሻወር ማለት እንደዚህ አይነት ስም ራሱ ሰምቼ ራሱ አላውቅም። ፋራ ነኝ እንዴ ዝም ብዬ መከተው ምን እንደሆነ ማን እንደሆነ ማላውቀው ላይ እንደ ዜጋ አንድ በቃ ይሄ መብቴ ስለሆነ ወስጃለሁ፣ ግን አልመርጥም። ዝም ብዬ ልምረጥ እንዴ? ማን ማላቀውን መልኩን አላቀው፣ ስራውን አላቀው፣ ምን ይኑር አይኑር አላቀው፣ እንዴት እንመርጣለሁ? በቃ ተውኩት። ምንም ቢሆን ያው እስከ 10ኛ ክፍል ተምሬያለሁ። እስከ 10 መማራር እና ካርድ ለምን ወሰድኩ አስባችሁታል እንዴ? የሀገር ሀብት መበዝበዝ ነው። ለካርድ ለኮፒ ለምን ስንት ነገር ወጪ ወጥቶበታል። ካርዱን ወጥቶ አልመረጥም። ይሄ ፌር አይደለም። ከዚህ ከምርጫ ጋር በተያያዘ ጋይስ በጣም አስገራሚ የሆኑ መራጮችን ማሳያችኋለሁ። ከዛ በፊት ግን የምርጫው ቀን እንግዲህ ስራ ተዘግቶ ነበረ። መስሪያ ቤቶች፣ በተለያዩ የግል ድርጅቶችም ስራ ተዘግቶ ነበረ። አንዷ ሰራተኛ ግን ቤት ውስጥም ስራ ዝግ ስለሆነ የምርጫ ቀን ስራ አልሰራም እያለች ነው። ዛሬም ተጋድሟል እትዬ፣ ዛሬም እትዬ ይጋደማሉ። አንቺ ምንድነው እትዬ በስንት ዓመት አንዴ ነው የሚመጣ። ዛሬ እንኳን ባይጋደሙ ምን አለ? ምን ልጁ ምን ሆኗል? እትዬ ምንም አልሆነ። ልጁን አሁን ድምጤላ ነው ሊሄድ ነው እትዬ። እነሱ ቁርስ ሙጫሊቱን የሚያዙ እንዴ ድምጤላ ነው ሊሄድ ነው ካላስ እትዬ እኮ መጀመሪያ ቁርሱን ሰራሪ ቤቱን አጸዳርተሽ እትዬ እስከ ዛሬ ሲበሉ ኖሯል። ዛሬ እንኳን ባይበሉ ምን ይሆናሉ? እኔ ሰልፍ አይደለም ብለዋል እትዬ። በጊዜ ነው ፍጥምጥም አድርጌ ጨራርሼ መምጣት ነው የምፈልግ። ሊሄድ ነው እኔ አልቆይም። እና ዛሬም ስራ አልሰራም ልትይ ነው? አዲ ዛሬ ሲጀመር ስራም የለን ማለት እያደራ ልጁ እንዲው ጉንፋንም ነገር ይዞታል። ሙጫሊቱን በስነ ስርዓት ያዙ እንዳያስለቅሱ። አጭት ጭራሽ የቤት ሰራተኛዋም ስራ ዝግ ስለሆነ እሷም ኦፍ አድርጋ ነው በቃ ልክ ኦፍ ዴይ ነው። እውነቷን ነው መስራት በጣም ነው የተመቸችኝ። ይሄ ምርጫ ጋይስ ያላሳየን ጉድ የለም። በቃ ያልመረጠ የለም። ለቅሶ ቤት ሄደ የመረጡ አሉ። እንግዲህ ኢትዮጵያ እየመረጠች ነው የሚለውን መርህ ተከትሎ ህዝብ እየመረጠ ነው። ግን አዝናኝና አስቂኝ የሚሆኑ መራጮች ነበሩ ጋይስ። በጎሬ ላራ ዞን 9 ወር ያልሞላት ታዳጊ ከእናቷ ወጣ ድምጽ ሰጥታለች። 9 ወር ያልሞላት ስካሩን ተቋቁሞ ድምጽ የሰጠ ወጣት ይሄኛው ይለያል። በዚህ አጋጣሚ አቡቹን አንቺ ነው የመረጥኩት። ዞሉ ኢንሳዎችም ሁላችሁንም ነው የመረጥኩት። አይናት
አረሰመች አዝዋቷል 9 ወር ያልሞላት ህፃን ማለት ከተወለደች ነው ሳትወለድ ነው። እዚህ ጋር የሚያሳየው ግን ማህፀን ውስጥ ያለ ህፃን ልጅ እንደሆነ ደግሞ እኮ ፋና ነው የዘገበው ጋይስ። አረበስማ የስካሩ ባይሆን ተመችቶኛል ጋይስ። ስካሩን ተቋቁሞ ማለት አስቡት፣ ከባድ ፈተና ነው ስካር። እንደ ቀልድ እንዳታዩት፣ ለመራመድ ከባድ ነው። እንዴት አድርጎ ያን ተቋቁሞ ሰልፍ ተሰልፎ መምረጥ በራሱ ይሄ በቃ ገራሚ ነገር ነው ጋይስ። ህመሟን ተቋቁማ ድምጽ የሰጠችው የጅማ ዞን ሰቃ ነዋሪ ሰርጀሪ የተሰራች አቋርጣ ምርጫ የመረጠች ሲላችሁ ራሳው ይቀልዳል። የቢዩቲ ሰርጀሪ ነው የህመም እንዳልሆነ ተስፋ አደርጋለሁ። የህመም ቢሆን ራሱ በጣም አስገራሚ ነው ጋይስ። እየተሰራች ሰርጀሪዋን አቋርጣ ጋይስ ሰው ይቀልዳል። በጣም ያስገረመኝ ደግሞ ዓለም አቀፍ የሆነ ሰው መጥቶ ምርጫ ላይ የፒኤስጂ አሰልጣኝ ሉዊስ ኤነርኪ በደንበጫ ምርጫ ጣቢያ ላይ ይሄ በጣም አስገራሚ ነው። ኢንተርናሽናል ይወሩ ኳስ አሰልጣኞች መጥቶ ምርጫ ላይ ተሳትፏል ጋይዝ። በጣም ገራሚ ምርጫዎች ታይተውበታል የዘንድሮ ምርጫ። እኔ ጋይዝ በቃ ሳቄን ማቆም አልቻልኩም። ቅድም እንደነገርኳችሁ እንግዲህ የዓለማችን ቁጥር 1 ቲክታከር የሆነው ከሀቢላሚ ከ161 ሚሊዮን በላይ ፎሎወር አለው። ሰሞኑን አዶናይ ስቶሪ አድርጎ ነበረ። የሚገርምና ተአምር የሆነ ነገር ጠብቁ ብሎ እሱን አይቶ ይሁን አላውቅም፣ ሌላ ያያቸው ሚስጥሮች የሚያውቃቸው ሚስጥሮች ነው አልገባኝም። አንዱ ከሀቢላሚ ወደ ኢትዮጵያ ሊመጣ ነው ይላል። አዶኒ ግን ማንም እየበቸተለት አይደለም። አሁን ማንን ነው ከሀቢላሚ የሚባለውን የቲክቶክ በዓለም አንደኛ ቲክቶክ ፎሎወር ያለውን ሰውዬ ወደ ኢትዮጵያ ይዞት ቢመጣ ነው በዓለም አንድ። ይሄን ሰውዬ አሁን ኮላብ ለማድረግ ማለት ነው የማይፈልግ የዓለም ላይ የኢንተርናሽናል ኮንተንት ክሪኤተሮች የሉም። ጀለስ ጌት ሬዲ ኢትዮጵያ ምናምን ብለው አሁን ኢንስታግራም ላይ ፖስት ነው ያቻሉና ኢንስታግራም ላይ ፖስቶታል። ምንድነው እየተካሄደ ያለው? አንተማ ብቻህን አይደለም እየሰራ ያለው። እኔ ወላችሁ በጣም ትልቅ እንትን የምል ሰው ነኝ፣ የምደግፍ ሰው ነኝ፣ ግን መንግስትን ምናምን የምደግፍ ሰው ነኝ፣ ግን የሆነ በጀትማ አለ ወይስ ምን? እሺ አታነካካን ከሌላ አካላት ጋር። ግን አንተ ወደ ዋናው እንመለስና መረጃውን ከየት አመጣኸው ነው? አሁን ኢንስታግራም ላይ ፖስት ስላደረገ ነው ወይስ የምታውቀው የሆነ ሚስጥር አለ? አንተ ጀርባ መጠናት አለበት። ከመጣ ይገርመኛል። አርቲስት ሀሊማ እንግዲህ ሰይፉ ሾው ላይ ቀርባ ነበረ። እንደምታውቁት ሶሻል ሚዲያ ላይ በጣም መነጋገሪያ ሆናለች። ከዚህ በፊትም ትዳር አልፈልግም ብላ ነበረ። ህግ መኖር እኔ አልወድም። አንድ ቤት መኖር በህግ መኖር የጋራ ነው። አይ የጋራ ባለትዳር ነው በህግ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አይ አንድ ቤት መኖር በጭራሽ። እኔ ቤት የለኝ እሱ ቤቱ ነው። በቃ ያረጃሉ። እንደዚህ ነው ምናገታው ካለማየሁ ጋር ምናምን አመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና እንዳይትሞት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የሕክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። ሞክሬያለሁ ሁለቱ ነው። አልተሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም። ሰይፉዬ አይ ቲንክ ሰው በጣም ሲነጋገር የነበረው ለምንድን ነው እንደዚህ የሚያስጨንቃት ነው የሚያስጨንቃት ማለት ለምን አላገባሽም እኮ አይደለም ላይ ጊዜ ሄዷል ምናምን
ምናምን አይደለም። እሷ ግን ጭራሽ ፍላጎቱም ስለሌላት ነው የተገረመው። ማለት ሰው ላገባ ይችላል 40 ዓመት 50 ዓመት ነው ላገባ ይችላል። ግን ምንድነው አላገባም ብሎ አለማግባትና ደግሞ እግዚአብሔር ስላልፈቀደ ወይም በፈጣሪ ፍቃድ ሳይሆን መቅረቱ ይለያያል። እሱ ምንድነው ያው እየጨቀጨቃት የነበረው እሷ አላገባም ጭራሽ አንድ ቤት መኖር አልወድም አልፈልግም እያለች ነው እንዴ አልፈልግም ስላለች ነው እንጂ ይሄ ሚስ አንደርስታንዲንግ አለ። አይ ቲንክ ሰው ለምንድን እንደሚያስጨው ሰው ሳያገባ መኖር አይችልም ወይ ምናምን ማንኛውም ሴት ትዳር ትፈልጋለች። ኦብቪየስሊ የተረጋጋ አሪፍ ትዳር ከሆነ ኤቭሪ ገርል ትፈልጋለች ጤነኛ አይነት አስተሳሰብ ያለው ከሆነ። አልፈልግም ማለት ግን በራሱ የራሱ የሆነ ብዙ ችግሮች ስላሉት ለዛ ይመስለኛል እንጂ እሱ ላይ ለምን አላገባሽም ጊዜ ሄዷልም ብሎ አይደለም። ከሷ የነበረው መልስ ነው እና የሷ ፍላጎት ነው አስገራሚ የነበረው እና እሱ ፑሽ ያደረጋት ለዛ ነው ይመስለኛል። እንግዲህ አዶናይ ዱባይ ውስጥ ከሚገኝ ጄፍ ፕሮፐርቲ ከሚባል ትልቅ ካምፓኒ ጋር በከፍተኛ ገንዘብ ብራንድ አምባሳደር ሆኗል። በዚህ ፍጥነት ጋይስ ቅርብ ጊዜ ነው ብራንድ አምባሳደር ሆኖ የነበረው ለሌላ ድርጅት ማለት ነው። Let's just give them a big round of applause. This is the moment. ኮንግራ ብለናል። አዶናይ ኮንግራ ይመች። በጣም እየዘነቡ ነው። ብራንድ አምባሳደር ብዙ እየሆነ ነው። ብዙ ቦታ እየፈረመ ነው ምናምን ደስ ይላል። በጣም ይመች። ይህ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምንም። ሲጀመር ያውሳይ ሰፈር አሁን ለምሳሌ እግረኛ ግን አልወድም ብለሻል። እኔ አዎ ለምን መሰለህ? እሺ አስረጅኝ። እኔ መኪና የለኝም። እኔ እግረኛ ሰው ነኝ። አብሮ ከጨሰ ከባድ ነው። ጥላዬን አስቦ የሚያጭንኝ ጥላሽን ብሉኝ እንደዚህ ብዬ ለምን እኔ አልፈልግም። እኔ እኮ እንደዛ የሚል ሴት አለ። እኔ ግን እንደዛ አይደለም። እኔ ስለኔ መኪና የሌለው ሰው ማይዝ ሰው ኦኬ ሶ የስራ ቤትም ቢሆን የምንም የብድርም ይሁን ታክሲ ሹፌርም ይሁን ባጃጅ ባለባጃጅ አሁን ነገሩ ባጃጅ ብዙ መንገድ ተከልክሏል። አሁን ባለባጃጅን ትጫዋለሁ። እኔ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምንም። ሲጀመር ያው ሳይ ሰፈሪያው ይሄ በጊዜ ያገባን እንጂ ከባድ ሳይ ሰፈር ቀላል መገናኛ ነይ ራት ልጋብዝሽ አለኝ። ሰልፉን አይተኸዋል? እኔ ሁሉ ስለምመላለስ ልንገርህ ረዥም ነው ሰልፉ። እውነት በእግሬ ልሂድ ብለህ ዝም ብለህ ስትሄድ ዞር ስትል ሰልፉ አለው። ምን ያለው ከቤቱ ምናምን ሰው እየተሰለፈ ያለው ከቤቱ ነው የሚሰለፈው በለው። እውነት ከዛ ኢማጂን ደረሰኝ ያለ አሁን ሰውዬ 12 ሰዓት ነው የቀጠረ ይባል 7 ሰዓት ላይ መሰለፍ መጀመር አለበት። ሲጀመር ግን ኢትዮጵያ ፖፑሌሽን እኮ መኪና ያለው ስትይ ባንዴ ስንት ፐርሰንት አረክሻቸው? አዎ የሚይዝ አዎ አረኩት እኔ አልችልም። ላይክ 10% አልገባ 10% ይኖራል መኪና ለምን አለው ብንል 10% ሰው ከ10% ደግሞ አንቺን ለማግባት የእድሜ ክልል አለ አይደል? በዛ ክልል ውስጥ ያለ አሁን ስንት ዓመት እድሜ ነው የሚመች? ከስንት ነው? እኔ ከሻቃለው ምናምን እኮ ግን ከ5 ዓመት በላይ እድሜ ጋፕ ባይኖር ደስ ይለኛል ለኔ ፐርሰናሊ። ኦኬ ስለዚህ ያንቺ ሌሴ እንደው በጣም ከባት ጋር ገና 26 ብናረግሽ አንቺ ታልፈለው ልጅ 26 ብናረግሽ 26 ላይ 5 31 ዓመት እሺ ስንት 31 ዓመት ሰው መኪና አለው ኢትዮጵያ? በጣም ትንሽ ነው ያለው። ከባድ ነው ጋይስ። እንደ ፀሐይ እንደ ታክሲ ሰልፉ ስታይ እኔ አሁን ማለት ዲጅ አላደርጋትም እሷንም ማለቷንም 100% እንደዛ ማለት I think ሲቹዌሽኑ ነው ደግሞ እንደዛ እንድትል ያደርጋል። ብቻ በጣም ኮንፊዝ ያደርጋል አይደለ? መኪና የሌለው ወንድ ብሎ ማለትም እንደተባለው እዚህ ጋር ምን ልበልሽ የኔን ሀሳብ ምን እንደለው የምትፈልጉት ጋይስ እንዴ? እኔ ሀሳቧን አከብራለሁ፣ እሷ መብቷ ነው። ግን ደግሞ ቅር ሌላቸው አይገባም። ሌላ ሰው ሀሳብ ማክበር ነው። የራሱ የታያት ነው። የሌለውም ቢሆን ችግር የለብኝም ያለ ሌላውን ነገር ቋቋሟል ብሎ ያሰበ ፀሐዩን ታክሲ ሰልፉንም ይችላል ነው። እኔ እንደዛ ነው። እሷንም አልነቅፋትም ላይክ አልደግፋትም። ግን በቃ ሰው የራሱን ሀሳብ ማድረግ አለበት። ፋሚሊዎቼ ቪዲዮቹ እስካሁን ያያችኋቸውን ይመስሉ ነበረ። እንደተዝናናችሁ የተለየ ነገር እንዳገኛችሁ በጣም ተስፋ አደርጋለሁ። ቪዲዮቹ ከተመቻችሁ ላይክ አድርጉ። ግን ቤተሰብ ያልሆናችሁ ቤታችን ያልተቀላቀላችሁ ፕሊዝ የደወል
ምልክቷን እየነካችሁ ሰብስክራይብ እያደረጋችሁ ቤተሰባችንን ተቀላቀሉ። አብረን እንስቃለን፣ ፈታ እንላለን፣ ሪያክት እናደርጋለን ማለት ነው። ሐሳብ አስተያየትም ነፃ ነው። ጻፉልኝ፣ መቀበል እችላለሁ። ኔክስት ቪዲዮ እስከምንገናኝ ደግሞ ሰላማችሁ ብዙ ይበል። ወዳችኋለሁ። ባይ